ያያችሁትን ይመስላል። በነገራችን ላይ ኖዋላይ ነው ማን ስሙ በደንብ አይያዘኝም ማለት ነው። በነገራችን ላይ ኖላዊ ቻናል ላይ እየገባችሁ ሙሉ መከታተል ትችላላችሁ ማለት ነው ከወደዳችኋቸው። በጣም የሚያጓጓ ነው ማለት ነው። ዛሬም ውጤቱ ይታወቃል ተብሎ ነበረ። ወላኪን ግን ያው ሀንቾ አባቷ በመታመሙ ሐኪም ቤት ይዛ በመሄዷ ወደ ኋላ ተጎትቶ ቀርቷል ማለት ነው። ባዩሽም ደግሞ ያቺ ቱርቱር ያው አዘግጃ ተጨርሳለች። ያው እርግጠኛ ሆናለች እሷ እንደምትቀይረው ማለት ነው። እንትኑን ውጤቱን ያው ለመቀየር ስለተዘጋጀችበት ነው እርግጠኛ ሆና ልጅቷን እያበሸረቻት ያለችው ማለት ነው። ማናት እርግብም ደግሞ ቦታሽ ይሄ ነው፣ እኔ የተሃና ተቀብዬ ላንቺ ሰጥቼሻለሁ ለህቴ ብላ መጥባሁን አስረክባ ትዳለች። ሰላም ዛሬ ማለት ነው። ባዩሽም እንዴት ሙሉ ንብረት ወረሽ ብዬ ብልክሽ ባስገባሽ እንዴት መጥባህ ትወርሻለሽ ብላ አንቡኩሩ ስትል ነበረ። እንደዛ እያለች እየጮኸችባት እያለ እናሴ መጥቶ ነበር ማለት ነው። በር ከፍቶ ግን አልሰማቸውም ይመስለኛል። ምን ትፈልጋለህ? ምን ልስራልህ? ምን ላቅርብልህ? እያለች ስትርበተበት ነበረ እርግብም ማለት ነው። ባዩሽም ይሄን አልወደደችውም። የምትፈልገው እሷ ሰላምን ማስወጣት ነው ከዛ ቤት። ሰላምን ልበል እንጂ ሰላምን ሳይሆን ሀናን ማለት ነው፣ የሰላምን እህት። ሰላም ደግሞ ሰላምም ሆነች መናሴም ሆነ የምርመራው ውጤት ምንም ይሁን ምንም ሀና እህታችን ናት። አንቺ ከመምጣትሽ በፊት ሀናን ነው የምናውቃት። አንቺም ተመጣሽ በኋላ አንቺም ተአመጭ በፊት ሀና እህታችን ናት ብለዋት ተናዳለች እሷ ማለት ነው። ሰላም በተለይ እንዴት ከሀና ጋር ራሷን ልታወዳደር ትፈልጋለች? ያማታል እንዴ ልጅቱ እያለች ነበረ እላችኋለሁ። በነገራችን ላይ ያኔ ዲራማ ሆኖ ሳለው ላኪን ግን የሆነ እንትን የሚያናድድ ፓርት አለው ማለት ነው። ለምሳሌ ወይዘሮ ሜላት ሀና ላይ ስጮህ ማለት ነው እንደዛ እንደማታዝንላት ብላ ስትቀያየር፣ ከዚህ ሲቀጥል ደግሞ ያው ምርመራው ውጤት አልተደረገም። ሲደረግ ደግሞ የምናየው ይሆናል ማለት ነው። በነገራችን ላይ ሁሎችም እያንዳንዳቸው ቲክቶክ ላይ እያየኋቸው ነበረ። ትናንትና እያየኋቸው ነበረ ገብተው ማለት ነው። ያው የሀና ልጅ የሀናና የሜላት እናትና ልጅ የሚታወቀው መጨረሻው ፓርት ላይ ነው። ባጭሩ ይለቅ ካላችሁ ግን አሁኑ ልናቀው ወይም ልናሳውቃችሁ እንችላለን እያለች ነበር ማለት ነው ሜላት። ተመልካቹም ደግሞ ኧረ ቀጥሉበት፣ ያው ግን በቃ ምናምን ሀና ልጅሽ እንደሆነች እያወቅሽ ለምን ትጮሂባታለች ይሏታል። ዲራማ መሆኑን እያወቅን ለምንድን ነው ግን ማለት ዲራማ ሰሪዎችን ተወቃሽ የምናደርጋቸው ለምንድን ነው ማለት ነው? ያኔ ክፉ ካራክተር የተሰጣቸውም ክፉ ይሆናሉ፣ ግን እነሱ አውቀው እየሰሩ ነው። ያኔ ዲራማ ይሄ ነገር እውነት አይደለም፣ ግን በቃ የእውነት የሆነ እየመሰለን የሚያለቅሱም ይኖራሉ። የምር ኮሜንት ላይ አሁን ዝም ብላችሁ ገብታችሁ እስቲ እንጂ ከረብላሽን ኮሜንት ላይ ገብታችሁ ስታነቡ ማለት ነው እኔ በቃ እያለቀስኩ ጨረስኩት። እንደዚህ ሆንኩ። አቤትኛ አበሾች እኮ ወላሂ የምናለቅስበት ብዛቱ ማለት ነው። በዲራማውም በእውነታዊ ነገሩም ሙሰልሰል መሆኑ እየታወቀ አለያም ደግሞ ያኔ ፌክ እንደሆነ እያወቅ ነው እያለ ላኪን ግን የሚያለቅሱም አሉ ስላችሁ ነው። ለማንኛውም የሚያጓጓ ነው። የሀናና የሜላት እናትና ልጅ የሚታወቀው ግን መጨረሻ ላይ ነው ብላለች ሜላት ማለት ነው። ክፉዋ እና ረመኒዋ ባዩሽም ገብታ ነበረ ላይቭ ላይ ማለት ነው ትናገር ነበረ። ሀናም መጥታ ነበረ፣ ሁሎችም መጥተው ነበር። ጆሮ ነው የሚሉት እሱም መጥቶ ነበረ። ሀና አባት ጋር አብሮ እንትን የሚለው ማለት ነው እሱም መጥቶ ነበረ። ብቻ ቲክቶክ ላይ ሁሎችም ተሰብስበው እንትን እያሉ ነበረ። የተመልካች አስተያየት ምናምን እየተቀበሉ ነበረ እላችኋለሁኝ። እና እስቲ ማትዬ ወፈሪ እና ይሄን ይመስላል እላችኋለሁ። እንዴት ተከታተላችሁት ነው? ቀሪውን ደግሞ እዛ ላይ ሄዳችሁ ማየት ትችላላችሁ። ሀናው ላይ ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ እኔንም ማለት ነው። ያው እንግዲህ በምትወዷቸው በጉጉት በምትጠብቋቸው በእናንተ ይሁንባችሁ ማለት ነው። ሰብስክራይብ እና ላይክ ማድረግ እንዳትረሱ፣ አበረታቱኝ ማለት ነው። በቃ ስደተኛ እህታችሁ ነኝ። ስራም ደግሞ ካለ ስራ ፈልጉ። ስራ ፈትቼ ቤት ቁጭ ካልኩ 2 አመቴ ነው እንግዲህ ማለት ነው። እናንተም አታበረታቱም ዩቲዩብ ላይ ራሱ ማለት ነው። ሲወግጂ ወይኔ
ገደልሽኝ እኮ ወዲሱ ምን ሆነሽ ነው? ቆይ ጣልሽው እዚህ ጋር እና እንግዲህ ይሄንን ይመስላል። እኔንም አበረታቱኝ፣ እነሱንም ገብታችሁ ተከታተሉ እላችኋለሁኝ ውዶችዬ። በያላችሁበት ሰላማችሁ ይብዛ። ሀገራችንን ሰላም አላህ ያርግልን ማለት ነው። ሰላም ለሀገራችን፣ ፍቅር ለህዝባችን እየተመኘን ዱዓም እያደረግን ፈታ በሉ ማለት ነው። እንግዲህ እኔ ዛሬ ተከታተልኳቸው በዚህ መልኩ ነው። እናንተ ደግሞ ከመጨረሻው ሄዳችሁ እዛ ተከታተሏቸው ማለት ነው። እኔ ግማሹን ነው ቆራርጬ አወጣሁላችሁ። በነገራችን ላይ እንደዚህ ወሬውን አቀነባብሮ ማውራትም ራሱን ያልችልበትም እያንዳንዳቸው እዛው ሰማቸዋለሁኝ እንጂ እዚህ ጋር መጥቼ ለእናንተ ለማብራራት ራሱ እኔ አላቅበትም ማለት ነው። እና ሙሉውን ገብታችሁ እንድትከታተሉ ጋብዛችኋለሁ። የማታውቁት ቻናሉ ማለት ነው። ቻናሉን የምታውቁት ያው እየተከታተላችሁ ነው ብዬ አምናለሁ ማለት ነው። ያው እንግዲህ ውጤቱ አልታወቅም። ለዛሬው ውጤት አልተመረመሩም። ለቀጣይ ደግሞ ያው እንግዲህ ውጤታቸውን ይዘው ይመጣሉ ብዬ ተስፋ አድርጋለሁ። ግን ውጤቱ ያው በእርግጠኝነት ይቀየራል ማለት ነው። ምክንያቱም ባዩሽ ሙስተሽፋ ውስጥ ሐኪም ቤት ውስጥ ገንዘብ ሰጥታም ቢሆን ያኔ ውጤቱን የሀናን ወደ እርግብ የእርግብን ወደ ሀና እንደምታስደርገው ነው እርግጠኛ ናት ማለት ነው። እርግብ ልጅነትሽን የምታረጋግጭበት አሁን ነው፣ ጊዜው ደርሷል እያለቻት ነው ማለት ነው። እንግዲህ ሁሉ ጓደኛዋ ናት። እንግዲህ በነገራችን ላይ ጓደኛ ናቸው ባዩሽና ሜላት ማለት ነው። ጓደኛ ማቾች ናቸው። የጓደኛዋን ሀብት ለመውረስ ነው ይሄ ሁላ ግብ ማለት ነው። በጓደኛና በጓደኛ መካከል ያለውን ነገር እንኳን አስተማሪ ነገር ነው ብዬ አስባለሁኝ ማለት ነው። ምክንያቱም አንዳንድ ጓደኞች እናንተ ስታገኙ፣ እናንተ ሲያልፍላችሁ፣ እናንተ ገንዘብ ሲኖራችሁ የማይወዱ አሉ ማለት ነው። በምንም መንገድ ይሁን በምንም የእናንተን ገንዘብ እነሱ ለመብላት አሊያም ደግሞ የእናንተን ገንዘብ በትነው ልክ እነሱ ከሌላቸው እንደነሱ እኩል የምትሆኑበትን መንገድ የሚፈልጉ በጣም ብዙዎች አሉ ማለት ነውና ባዩሽም እያሳየች ያለችው ያንን ነው ማለት ነው። እንግዲህ ጓደኛዋ ሜላት ለ16 አመት ልጇን ስትፈልግ በልጇ ስታነባ እንደነበረ እያወቀች ወላኪን ግን ልጇ የት እንዳለች እሷ አውቃ የልጇን ታሪክ ሙሉ ለሙሉ ፈቶነሽ መስቀልነሽ ምንድነሽ አሰርቃ በገንዘብ ከፍላ ለሌላ ሰው ሰጥታ ያው ንብረት ውረሽ ነው እንጂ ያልኩሽ ኩሽና ውረሽ ብዬሻለሁ ወይ እያለቻት ነው እርግብን ማለት ነው። እና ይሄንን ይመስላል። ተጠንቀቁ ለማለት ነው። ሲኖራችሁ ወይም ደግሞ ስትቀየሩ የማይወዱ ብዙ አሉ ማለት ነው። በዙሪያችሁ ያሉት ጓደኞቻችሁን መርምሩ። አልሐምዱሊላህ እኔ በዚህ ጉዳይ ያው ምን ኑሮሽ ይቀኑብሻል ባትሉኝም አላጋጠመኝም ማለት ነው። ምንም ይሁን ምንም ያኔ የሆነ ነገር የተሻለ ነገር ሲያውባችሁ የሚቀኑ ጓደኞች ሊኖሩ ይችላሉ። አልሐምዱሊላህ ስከፋ የሚከፉ ስደሳ የሚደሱ ጓደኞች ነው እኔ አልሐምዱሊላህ ያሉኝ ማለት ነው። ወላኪን ግን ካሁን በኋላ ደግሞ የሚያጋጥመኝን አላህ ነው የሚያውቀው፣ እኔ አላውቅም። አላህ መጥፎ ጓደኛ ላይ እንዳይጥለኝ ዱአዬ ነው የምን ጊዜም ማለት ነው። እኔም ለጓደኞቼ መጥፎ እንዳልሆን መጥፎም ጓደኛ ደግሞ ለእኔ መጥፎ የሚመኝ መጥፎ የሚያስብ ጓደኛም ደግሞ እንዳይሰጠኝ ከኔ እንዳርቅልኝ የሁል ጊዜም ዱአዬ ነው። እናንተም ዱአ አድርጉ ማለት ነው። ከመጥፎ ጓደኛ አላህ ያርቃችሁ። ለእናንተ መጥፎ ከሚመኝ የእናንተን ውድቀት ከሚመኝ ሰው ያርቃችሁ፣ ይሰውራችሁ እላለሁኝ። እናንተም ለጓደኞቻችሁ ኸይር ሁኑ፣ ኸይረኛ ሁኑ። የጓደኛችሁን ውድቀት የጓደኛችሁን መሸነፍ ምናምን አትመኙ ማለት ነው። ጥሩ ነገር ስትመኙ ለጓደኞቻችሁ ጥሩ ነገር ስታስቡና ስትመኙ ነው እናንተ ጥሩ ነገር የምታገኙት ማለት ነው። እና ይሄን ይመስላላችኋለሁ ውዶችዬ፣ ይሄንን ይመስላል ምርጥ የሀገራችንን እንትን እያሳየኋችሁ በይሄን ያክል ተቀጣጠርኩ ይበቃኛል። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቤተሰብ እንሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሰላማ